ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ሁሌም እንደምንለው ሰላማችሁ ብዝት ይበልልን። እንግዲህ የሩታና የአብርሃም ነገር የምታውቁት ነው። በጣም የማይሆንና ደባሪ ነገር ውስጥ ነው ያሉት። ጭራሽ ይባስ ብሎ ትናንትና ቤቷ ሄዶ ብዙም አላስፈላጊ ነገሮችን ተነጋግረው አብርሃም ወጥቷል ከቤቷ። ግን አብርሃም ብዙ ነገሮችን እያደረገ እንዳለው ጭራሽ ወደ ሕግ ሊሄድም እንደሆነ ነገሮችን እንደዚህ አይነት ፕሮሰሶች እንደጀመሩም ሰምተናል። እናንተም ሰምታችኋል ብዬ አስባለሁ። እነዚህ አይነት ነገሮች አስፈላጊ ናቸው ብለን አናምንም። እስቲ ዛሬ ደግሞ ሄርሜላ ምን አስባ እንደሆነ አላቅም። እስቲ እንስማት። ብቻ ግን ሄርሜላ ደግሞ በዚህ ነገር ሌላ ታሪክ ለመፍጠር መታለች። በቃ ከነዚህ ልጆች ህይወት አልወጣም አልፋታም ያለች ልጅ ብትኖር ሄርሜላ ነች። በጣም አስቸግራለች። እንዴት አድርገን መገላገል እንደምንችል አላቅም። ግን እስቲ ብቻ ዛሬ ምን ሊፈጠር ይችላል? ምን ልታደርግ ነው ደግሞ? ምን አይነት ነገር ጠንስሳን የመጣችሁ ሄርሜላ ብለን የምናየው ይሆናል። ይህንን ቪዲዮ እስከ መጨረሻ ድረስ ተከታተሉት። ሰብስክራይብ ማድረጋችሁን እንዳትረሱ። እሷ መሄድ አስቤያለሁ። ቤቷ ደግሞ መሄድበት ምክንያት ምንድን ነው? ይሄ ልጅ ቢያንስ ከኔ ጋር ከሱ ጋር ከሄርሜላ ጋር አልየው ብላለች። እሺ ብዬ ይሄን ውሳኔ ወስኛለሁ፣ ለአብርሃም ስል ማለት ነው። ግን ደግሞ አሁን ሰላም በሆኑ ታይም ላይ ደግሞ የኔን ስም አንስታ ባላደረግኩት ነገር ባላሰብኩትም ባልተፈጠረ ነገር እንደዚህ እያለች የኔን ስም ማንሳቷ ልክ አይደለም። ስለዚህ ሄዳለሁ ቤቷ። አንቺ ዝም አልሽ? አንቺ ነሽ ዝም ያልሽው ወይስ እንደውም ሩታ ነች? ትዕግስት ሁለታችሁን ያላችሁን ነገር ጨርሱ እዛው ብላ የተወቻችሁ? አንቺ እኮ ነሽ ደጋግመሽ የዚች ልጅ ህይወት ውስጥ እየገባሽ ያለሽው። ዛሬ ራሱ እኮ የአንቺ መምጣት አስፈላጊ አይደለም። በቃ ሜንሽን አልተደረግሽም እኮ። ባልተደረግሽበት ቦታ ላይ እኮ አብርሽ ነው እያስገባሽ የልጅቷን ህይወት እየበጠበጣችሁ ያላችሁት። እንደ ይቺ ልጅ ምን አርጊ ነው የምትሏት? እኔ ዝም ስላልኩኝ በብዙ ነገር እየገመታችሁኝ ነው። እንደውም ዝም ብላ እየተጨቆነች ያለችው ሩታ ነች። እስከ ዛሬ ድረስ እንደውም ብዙ ነገር ልታረጋችሁ ስትችል ዝም ያለቻችሁ እሷ ነች። ባይዘዌ ይህንን አሁን እንደ እንትን ብለሽ አይን አውጥተሽ እሷን ልታናገር መምጣትሽ ራሱ በጣም አሳፋሪ ነገር ነው። በአብርሃም ብዙ ነገር ሆኛለሁ፣ ግን ደግሞ አንዳንዴ አይሆንም ወይም ደግሞ በቃ ምናልባት ለእኔ አልሆነም ተብሎ የተተወውን ነገር በዚህ ልክ እሱንም እንድትገፋው አልፈልግም። ስለዚህ እኔ እንጃ እኔ አላቅም። የፈለገ ነገር አብርሃምን ብግባባው በዚህ ልክ እንደዛ እኔ እንጃ አላቅም። በእውነት በጣም ከባድ ነውና ቢያንስ ሄጄ ለባሏ ክብር እንዲኖራት። የእውነት ስለምትግባቢ ነው ይሄን ያለ አብርሃም የተቆረቆርሽለት ወይስ ሌላ ነገር ስላላችሁ? ለምን በግልጽ መናገር ከፈለግሽ እኮ ነው እያድበሰበሽ ምናምን ነገር እንዳይነቃ። ከዛ በኋላ መልሰሽ ደግሞ ሩታ ጋር ሄደሽ ምንም ግንኙነት እንደሌለሽ ለማውራት። ግን ከአፍሽ እያመለጠሽ ነው ብዙ ነገር፣ ከአፍሽ ብዙ ነገር እየወጣ ነው። ይህም በቃ ዋሽታችሁ አድበስብሳችሁ ምናምን ልታስቀሩት አትችሉም። ያለፈ ህይወቴ ሲል ነበር አብርሃም። አንቺ ግን ዛሬ ደግሞ ምንድን ነው የምትዩ? ምንም ግንኙነትን የለንም ከአብርሃም ጋር መግባባት ብቻ ስላለኝ ክብሩ ሲነካ ደስ አይለኝ። ኧረ እባክሽ ክብሩ ሲነካ ነው ደስ ያላለሽ? ወይስ ያላችሁ ግንኙነት ያ ነገር በዛ ምክንያት አብርሃም እየደበረው ስለሆነ ሩታ እየነቃችባችሁ ስላለች ከዛ በኋላ አብርሃም ከአንቺ ሊርቅ ስለሆነ ከሩታ ጋር ተስማምቶ አንቺ ጋርም ተለጥፎ እንዲኖር ነው የምትፈልጊው? ስላልተሳካልሽ ነው አደለ አሁን ይሄ ሁሉ እንደዚህ የሚያንጨረጭርሽ? ያልተናገርኩት አንድ ሀሳብ አለ ማለት ከዚህ በኋላ ሩታ ቤት የምሄድበት ምንም ምክንያት የለኝም። ዛሬ የምሄደው በቃ ማለት እኔ ምናልባት ሲሄድ የሆነ ነገር ልትናገረኝ ትችላለች፣ ቤቴ ለመጣሽ ምናምን ልትለኝ ትችላለች። ይሄን ነገር ግን በስትክክል አስረግጬ ልነግራት እፈልጋለሁ። በቃ በዚህ ልክ የኔንም ስም ማንሳትም የለባትም። ከዛ ባለፈ ደግሞ እሱንም በዚህ ልክ እንድታጥላላው ምናምን አልፈልግም። ምንም ቢሆን ወንድ ልጅ ነው። ታዲያ አንቺ ለምን ቀጥታ ከህይወታቸው ወጥተሽ የራስሽን ህይወት አትጀምሪም? ያሳሰበሽ ነገር የአብርሃም ጉዳይ ከሆነ አብርሃምን ይዘሽ ገሸሽ በል ከዚህች ህይወት። አሁን እኮ እናንተ ናችሁ ልትለቋት ያልቻላችሁት ልጅቷን እንጂ እሷ እኮ ልጇን ይዛ ቤተሰቦቿ ጋር እየኖረች ነው በሰላም። እዛ ወርቅ አላችሁ ምን አላችሁ አጀንዳ ፈጠራችሁና እሷ ቤት ድረስ መሄድ አይጠበቅብሽም ነበር። አብርሃም አንቺን ይዞች ሲሄድ ነው። እኔ ትናንትና ብዬ ነበረ አብርሃም የሆነ ነገር ሲፈጠር ሄዶ ሄርሜላ ስር ነው ሲፈጠር ሄርሜላ ስር ነው። ምንድን ነው እሷ ስር የሚወሽቀው ነው? እኔ ግራ ይገባኝ። ትናንትና እንደዛ በራሱ መጣ እንደማይሆን ስለተረዳ ይኸው ዛሬ ተመልሶ መጣ። የወርቁ ጉዳይ ተፈጠረ ሄዶ ሄርሜላ ጋር። ከአንቺ ጋር እንደዚህ እንትን የሚለው ነገር ምንድን ነው? አንቺ ለምን ከህይወታችሁ እንዴት እንዴት ነሽ? በድጋሚ መጣሽ። ሰላምታ ግን አይነሳም። ሰላምታ የእግዚአብሔር ነው፣ ችግር የለውም። ወደ ገደለው ስገባለሽ። ባለፈው ብዙ ተናግረሻል፣ ዝም ብዬሻለሁ። ዛሬ ደግሞ የኔን ስም አንስተሽ ከአብርሃም ጋር የምትጣይበትን ምክንያት እንደገና ደግሞ በዚህ ልጁን የምትጎጂበትን ምክንያት ቢያንስ በእኔ ስም ባይሆን አንድ ነገር ነው። ለምን አንቺ ተናግረሽ እኔ ዝም የምልበት ምንም ምክንያት የለም። በዛ አሁን አይበቃም? በቃ ከህይወቴ ውጪልኝ ያልሽኝ ወጣሁኝ አይደል እንዴ? እኔ አሁን አንድ ያልገባኝ ነገር አለ ቤተሰቦቼ። ሄርሜላ የኔ ስም መነሳት የለበትም የኔ ስም እያለች ነው።
የእውነት ያሳስባት ስሟ ነው ወይስ ከአብርሃም ጋር ያላትን ግንኙነት ሩታ ጠንቅቃ ማወቋ ነው? ስሟን ያሳስባት ወይስ ከአብርሃም ጋር የተነቃባት ነገር ነው ያሳስባት? አብርሃም ወደ ሩታ እንዳይመጣ ይሸሸኛል ብላ ነው ያሰበችው? ምንድን ነው ሄርሜላ? አልገባኝም ሀሳቧ፣ ትክክለኛ ነገሩ አልገባኝም። ማንም ሰው ቀና ብሎ የማያናግረውን ሰው በዚህ ልክ ለምንድን ነው ስለወደደሽ ለምን በቃ ለምን ትንቂዋለሽ? እኔ አሁን ለአንቺ ብዬ ለሱ ብዬ ነው ነገሮችን የተውኩት አይደል? እሱ ወንድ ነው አይደል? ሪስፔክት ይፈልጋል፣ ፍቅር ይፈልጋል፣ ትሪት ይፈልጋል። አንድ ሰው ቢያንስ ቤቱ ሲገባ የሚያስፈልገው ነገሮች አሉ አይደል እንዴ? ለምንድን ነው በዚህ ልክ ልጁን የምትገፊው? እንደገና ቢያንስ ከህይወታችሁ ውጭ ያልሽ ወጥቼ እንኳን ለምንድን ነው እሱን መያዝ እሱን መንከባከብ ለምንድን ነው የሚከብድሽ? ለምንድን ነው አሁን የምታስደብሪው? እና ይሄን ሁሉ ነገር አብርሃም ነው ማለት ነው ላንቺ የነገረሽ? ተጨንቅ ያለው ዲፕሬሽን ውስጥ ነኝ፣ ሩታ አስቀይማኛለች፣ ሩታ እያከበረችኝ አይደለም፣ ሩታ እንዲያደረገችኝ ነው ብሎ መጥቶ ነግሮሻል ማለት ነው። ስለዚህ እያንዳንዱን ነገር አብርሃም እየመጣ አንቺ ጋር ነው የሚያወራው ማለት ነው። ስለ ሚስቱ ገበና ለአንቺ የሚያወራበት ምክንያት ምንድን ነው? አንድ ባለትዳር ሰው ከሚስቱ ውጪ ለአንቺ የሚያወራበት ምክንያት እኔ ምንም አይታይኝ። ባልና ሚስት አንድ ናቸው። በቃ እግዚአብሔር ሲያጣምራቸው አንዱ ነው ብሎ ነው ያጣምራቸው አይደል? እነዚህ ልጆች አንቺ ማን ነሽ ነው ሌላ ተጨማሪ ኃይል? አንቺ የእሱ አማካሪ ነሽ፣ የእሱ ጠበቃ ነሽ፣ የእሱ ምንድን ነሽ? አንቺን ስለሚስቱ መጥቶ የሚያማው የተለየ ነገር ከሌላችሁ እንዲህን ያህል የምትንገበገቢለትና የምታዝኝለት አብርሃም ምንም ነገር ከሌለው ከአንቺ ጋር ስለሚስቱ ክፉ ነገር ሊያወራ ለምን መጣ አንቺ ጋር? ይሄ የእኔ ጥያቄ ነው። ትገፊዋለሽ፣ በዚህ ለምን ትንቂዋለሽ? ወንድ ልጅ ነው። አባቴስ ቢሆን ብለሽ ለምን አታስቢም? እናትሽ አባትሽን ስትሰድበው እንደሚሰማው ለምን አይደብርሽም? እኔ እዚች ጋር ቆሜ በዛ ልክ በሰው ፊት የምታደርጊው ነገር ምንም ደስ አይልም። ለምን? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከሱ ጋር መረባበሽ እሱ እንዲጨነቅ ለምን ታደርጊዋለሽ? ለምን እኔ አልመልስልሽም? ቀለል አድርጌ ሄርሜላ፣ አባትሽ ቢሆንስ ለምን አታስቢም ብላሽው ነገር እኔ ልመልስልሽ። ምክንያቱም የሩታ አባት እናቷን እንደዛ ትሪት አያደርጋትም። የሩታ አባት ወልዳ ጥሏት አልሄደም። ወይም ደግሞ ሆስፒታል መሄድ እያለባት አስገድዶ መሄድ ሲገባው ይዟት መሄድ ሲገባው መንከባከብ ሲገባው ጥሏት አልሄደም። ገብቶሻላ? የሩታ አባት እናቷን ተንከባክበዋታል። አብርሃምና የሩታ እናትና አባት ጭራሽ አይገናኙም። የማይሆን ታሪክ እየፈጠርሽ ልጅቷን ልጁን ውስጥ ለመክተት አትሞክሪ። ይሄ ምንም ተረት ምናምን እያወራሽ እንዲህ ቢሆን እያልሽ የምታታልዩ ነገር አይደለም ሄርሜላ። ግልጹ ነገር ምንድን ነው? አብርሃምና ያለው ፐርሰናሊቲ ከአንቺ ጋር የሚመጣበት መንገድ ከትዳር ውጭ እኮ አምቷታል። በቃ ሚስቱን ለአንቺ እያማልሽ ነው። ይሄ ራሱ ከአባቷ ጋር ምንም ግንኙነት እንደሌላቸው በምንም ሊተካከሉ እንደማይችሉ ማሳያ ነው። ይሄ መልስ ይሆንሻል ብዬ አስባለሁ። ወይ ለእኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ለወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። በጣም አሪፍ ነገር ነው። እንደዚህ ልቀቂልኝና ምናምን እያልሽ በግልጽ ብትናገሪ በቃ እኛ ምን መርጠው ነገር ነው። አይሻ አሁን የልብሽን ሀሳብ በተናደድሽ ሰዓት ልክ ሆዲ አባውን ብቅል ያወጣዋል እንደሚሉት ቀጥታ አወጣሹ ማለት ነው። የአንቺን ምንድነው ብቅል ሳይሆን ንዴትሽ አወጣው። ፍላጎትሽን በጣም ነርቨስ ስትሆኝ ስሜታዊ ስትሆኝ አጋለችው። ልቀቂልኝና እንክብካቤ ላሳይሽ። ይሄ ማንም የሚያውቀው ነገር ነው። ግን ደግሞ የኔን ስም አንስተሽ እንዳሁን እንዳዲስ ስሚኝማ፣ በእጃ ዙር ካላገኘሁት ብለሽ እኮ እሪ ያልሽ ነበረ። ምን ነው ላስታውስሽ እንዴ? ምኑ ነው በእጃ ዙር ካላገኘሁት ያልኩት እንዴ? ታዩ እሱንማ አመመኝ አሞኝ መጥቶ ከመጠየቅ ውጪ እባክህ ተው አትሂድ ምናምን። አዎ ሄርሜላ በዚህ ጥሩ ልናስታውሳት የሚገቡ ነገሮች አሉ። እኛ ራሱ ሩታና አብርሽ አብረው በሆኑበት ታይም ላይ በሽታ ድረስ የሚወስድ አቅሏን የሚያሳጣት ነገር ውስጥ ትገባል። አሁንም እንዳልኳችሁ ይሄ ነገር የሚሆነው ለምንድን ነው? አብርሃም ወደ ሩታ ከተመለሰ የዚች ልጅ ጉዳይ በቃ ያበቃለን እንዲሆን አትፈልግም። አብርሃም ኦልሬዲ ልጅ ወልዷል። ያ ነገር ደግሞ ወደ እሷ ላይመለስ የሚችልበትን ነገር ስለሚፈጥር ልጁ ሁለቱን አገናኝቶ ስለሚይዛቸው የሁለቱ ትስስር ስለሚሆን ያ ነገር ስለሚያሰጋት የራሷን አጀንዳ ለመቅረጽ ብቻ ስትንደረደር ቆየች። በቃ ባገኘችው አጋጣሚ ሁሉ ከአብርሃም ጋር መታየት፣ አብርሃም ጋር መሆን፣ አብርሃም ጋር እንትን ማለት። እሱም ደግሞ እንደምታውቁት ነው ባህሪው። በቃ እሷ ጋር እየሄደ ልጥፍ ማለት ምን ማለት ይወዳል። እንዲሁ ሲል መጠመጥ በቃ የዚች ልጅ ህይወት አመሰቃቅሎ ያርፉታል። ከዛ ውጪ ሄርሜላ ባይዘዌ ከህይወታቸው ወጥቻለሁ የሚለውን ታርክት እረፊ። ይሄ ታሪክ ነው ምሯች ውስጥ የፈጠራችሁት ሩታ እንድታመን የምትፈልጉት ታሪክ ነው እንጂ እውነተኛ ነገር አይደለም። ይሄ የተከበረ የእናት የአባቴ ቤት ነው። በተከበረው በእናትና በአባትሽ ቤት እንደዚህ ነው የምትጮሂ? እንዴት ነው የሚያደርግሽ? ባትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበረ። አዎ ሁሌ በሰነዘረ አይደለም ከወፈሩ ሰው አይፈሩ አሉ። ነይ ስሚኝማ፣ እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ፣ በህይወቴ እንደሱ የታገስኩት ሰው የለም። እንዲህ ላንጠባጥብሽ እችላለሁ። አይገርምሽም? እንግዲህ አባባል በአባባል ከጀመሩት አይቀር እኔም ልበልላችሁ።
ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ያውላችሁ ይሄንን ቤት ይሄንን ግቢ መጀመሪያ ያስደፈረው አብርሃም ነው። ገና ትላንትና የወርቁን ጉዳይ ምናምን ብሎ ሰበብ አድርጎ ሄርሜላን እዚህ ግቢ ያስመጣት ቀን ነው ይሄ ቤት የተደፈረው። እሱ ወርቁን ወርውሮ የእናትና የአባቷ ቤት ላይ ዝቶ እንደፍቶ ሲወጣ ነው ይሄ ብዙ ነገር የተበላሸው። የዚህ ቤት ክብር የተነካው የዛኔ ነው። በማን ምክንያት? በአብርሃም ምክንያት። ሰፈር ላይ በቤተሰብ ደረጃ ብዙ ነገር ሲወራባት የነበረችውን ሄርሜላን ልክ ውሽማውን ይዞ ቤት እንደመጣ ሚስቱ ቤት ይዞ እንደመጣ ለቤተሰቦቿ ክብር ሳይጨነቅ ይዞ የመጣ ጊዜ ነው ይሄ ቤት የተደፈረው። በገዛ ባሏ ነው ቤቷ የተደፈረው። ባይዘው ሩታ የቤተሰቦቿ ቤት ሊከበር አልቻለም። ለዛ ነው ያልኳችሁ ባለቤቱን ካልናቁ ማለት ይሄ ነው። ሄርሜላ ዛሬ ደፍራ ምናምን ብትመጣ ምንም ነገር የሚገርም ነገር አይደለም። ከዚህም በላይ ልታረግ ትችላለች። ልጅቷ ደግሞ ታውቃላችሁ አይን አውጣ ነች። አብርሃምን ለማግኘት የማትፈነቅለው ድንጋይ አይኖርም። ስርዓት ባለው መልኩ መናገር ትችያለሽ። ስነ ስርዓት ላለው ሰው ክብር ላለው ሰው ላከብረው በስነ ስርዓት ላውራው ይችላል። አሁን ቀጥ ብለሽ ውጪልኝ። ከሁለት ወር በኋላ ምናልባት ልንገናኝ እንችላለን። ታይ 2 ወሩን እዚህ ጋር ማንም እንደሌላ አስቢውና አንቺ እኔ ላይ እስቲ አንዲት ነገር ለማድረግ ሞክሪ። አሁን ምንም የሚያሰጋኝ እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም። ሽናቅም ቢያንስ ላሳይሽ። እዚህ ጋር ስለ ጉልበት ምናምን አይደለም። ወይ አራስ ይጨርሽ አራስ ይጠብቅሻል። ይሄ ቤተሰብ የእውነት ነው የምላችሁ። ይሄ ትልቅ ድፍረት ነው። በጣም ትልቅ ድፍረት ነው። ምን ያህል አብርሃም የልብ ቢሰጣት ነው ሩታን እንደዚህ ልትናገር ይቻል? አብርሃምን የእውነት የምታከብረው ከሆነ እንደው ግን እሷን በምትለው መንገድ እንያዘላት ብንልና ለአብርሃም አዘኔታና ክብር ቢኖራት ባለቤቱን እንደዚህ ነው የምታናገረው? እናንተ የምታከብሩትን ሰው ቤተሰብ እንደዚህ ነው ትሪት የምታደርጉት? የምታናግሩበት መንገድ የምትመለከቱበት መንገድ እንደዚህ ነው? ምንስ ቢላችሁ አክብራችሁ ነው የምትወጡት አይደለም እንዴ? ታዲያ ምን ቢላት ነው? እኔ በዚህ ነገር ላይ አብርሃም ምን አይነት እርምጃ ይወስዳል ሄርሜላ የሚለው ነገር ባይዘው ጥያቄ ነው። አብርሃም ምን ሊያደርግ ይችላል ነገ የሚለውን ነገር ማወቅ ፈልጋለሁ። እንግዲህ ቅርታ እዚህ ቤት መጥቼ በዚህ ልክ አይደለም። ለማንኛውም ባል ማክበርን ባል መውደድን መልካምነትን ጭቅጭቅ ልጁም እንዲጨንቀው አታድርጊ። ከዛ ባለፈ ደግሞ አንቺም ስነ ስርዓትን ሴትነትን ክብርን እሺ ከራስ አልፎ የሆነ ከጀርባሽ ሰዎች አሉ አይደለ? እነሱን ማስከበርን ልመጂ ተማሪ። ኧረ እኔ ደግሞ ሩታን አግዤ ልጨምርላት። የሰዎችን ትዳር አለመበጥበጥን፣ የሰዎችን ትዳር ማክበርን፣ በሰዎች ፍቅር መሃል አለመግባትን፣ ሰዎች ተጣሉ አልተጣሉ ብሎ አለመጨነቅን፣ አብርሃም ወደ ሩታ ሲመለስ አለመንጨርጨር አለመታመምን ድመጂ። ሄርሜላ እባክሽ እኔ እንደዚህ አይነት ነገር ጨምሬ ልምከርሽ እንጂ አንቺ ምንም የሚገባሽ ነገር አይደለም። ሩታ ቃላት አጥሯታል አንቺ ለማስረዳት ራሱ። ቀቅሽ ታናደድሽ? ምኑ ነው በመልቀቄ ደስተኛ የሆናችሁ ኖራችሁበት ታይም የኔን ስም መንሳት ለምን አስፈለገሽ? እንደ በጣም ደጋግመሽ እየጠረሽ ነው ስለለቀኩልሽ እንደዚህ ተነጥፈሽ ኑሪ። ምን አገባኝ እኔ ስለለቀኩልሽ። በጣም ሜንሽን አረግሽው፣ ጠቃቀስሽው በጣም የጆሮሽ ነገር ስለሚሰማ ነው። ጆሮሽ አይደለም አንቺ በጣም አንገብግቦሽ ደጋግመሽ እየጠራሽ ስለሆነ ነው። አዎ እኔም በጣም በተደጋጋሚ ቅድምም ብያችኋለሁ። ንዴቷ በቃ አምልጧት እንድትናገር እያደረጋት ነው። ሄርሜላ ያላቸውን ነገር የነበራቸውን ነገር ምናምን እንዳለ አብርሃምን ያለፈ ስህተቴ ነው ያለፈ ታሪኬ ነው አትውቀሽኝ የሚለውን ነገር እንዳለ አሁን አምጥታ እየዘረገፈችው ነው ያለችው ሄርሜላ። አብርሃምና እሷ የጠነሰሱት የነበሩትን ድራማ ሁሉ ሄርሜላ በስሜት ተነሳስታ ሩታ ስታስደነግጣት እንዳልጠበቀች ሆና ስትጠብቃት፣ ምክንያቱም ሩታ ስለነቃችባቸው አልቻለችም ሄርሜላ። ከዚህ በላይ ልክ ይሄ ካፈርኩ አይመልሰኝ አይነት ንግግር አለ አይደለ? እንደዛ ግግም መብላ ነው በቃ እየተናገረች ያለችው። እንደዚህ እኔ አይቼ ማወቅ የምችል አይነት ሰው ነኝ። አንቺንም እንደዚህ ከነ ተግባርሽ ደግሞ በደንብ ፍንትዋለሽ አይደለም? ለኔ ለህዝብ ማሳይተሻል። ስለዚህ አሁን በክብር ውልቅ ትይልኛለሽ ወይስ ትቆያለሽ? የምትረጁ ነገር የለም። እኔ ካንቺ ምንም መረዳት አልፈልግም። የኔ መቤት እስቲ በክብሩ ውልቅ። አዎ እኔ ሲጀመር ማለት ነው ልጁ ራሱ ሲያመጣት ምንድነው እንዲረዱ የፈለገው ማለት ምንድነው? እስቲ ለሩታ ምንድነው ታስረዳታለች ብሎ አስቦ ያመጣት? እኔ አልገባኝም። አብርሃም በራሱ መንገድ ነገሮችን መጨረስ አይችልም ማለት ነው? ምንድነው? ቆይ ሄርሜላ የነሱ ህይወት ውስጥ ገብታ ሽማግሌም አሮጊትም ሁሉም ነገር ካልሆነች ፈላጭ ቆራጭ ካልሆነች አይሆንም ማለት ነው። የነሱ ህይወት በራሳቸው ነገሮችን ተስማምቶ ማሸነፍ ማብለጥ፣ የራሳቸውን ችግር በራሳቸው መፍታት አይችሉም ማለት ነው። ይሄ ማለት ምን ማለት ነው? ቆይ አብርሃም ምን ያህል ደካማ ቢሆን ነው የእሱን ነገር ሁሉ ከስሩ እየሄደች ሄርሜላ ልታጠራለትን የሚፈልገው? ከእንደዚች አይነት ሴት ጋር ማወራ አይነት ሰው አይደለሁኝም። በክብር እዩ። በጣም ውስጥሽ ላይ ግን ስንት ሰው ነው ያለው? 43
ጌራውት ሩታ አንቺም ተረጋጊ። ይኸውልሽ ምን መሰለሽ አሁን ብዙ ነገሮችን ከሰው ጋር ተመላልሰሻል፣ ከሷ ጋር ያለውን ነገር ተነጋግራችኋል። በዚህ ኢሞሽናል ልትሆኚ ትችያለሽ። በዚህ ልክ ደግሞ አንቺ ኢሞሽናል የሚያደርግ ነገር ወይ ደግሞ ራስሽን የሆነ እንትን የምትይበት ነገር አለ። አንቺም ተረጋጊ። ሄርሜላ አሁን የተነገረ በላይ መነጋገር አሰፈሩን አንደኛ ነገር አንቦጎራት ታው እንደዚህ ዙሪና መንገዱ ያውና ሂጂ ወደ አትንኪኝ ተወጀለሽ። እኔ እንግዲህ ቤተሰብ የእውነት ነው ምላችሁ፣ በመጀመሪያ ደረጃ እኔ ሄርሜላ እዚህ መምጣቷ ምንም አልታየኝም፣ ምክንያታዊ ነው ብዬ አላምንም። ማንም ይላካት ማን እኔ ማስበው አብርሃም እንደላካት ነው። ምክንያቱም በልጁ ጉዳይ ያለው ነገር ትላንትና በጣም አበሳጭቶት የማይሆኑ ውሳኔዎችን ሲወስን ነበር ትላንትና። ስለዚህ ሄርሜላ የሆነ ነገር ማድረግ ከቻለች ነው። ምክንያቱም ብያችኋለሁ፣ በቃ አብርሃም ሁሌ የሆነ ነገር ሲፈጠር ሄርሜላ ነው ብሎ የሚሮጠው። እኔ እናቱ ጋር ራሱ እንደዚህ የሚሮጥ አይመስለኝም። የፈጠነ ሄርሜላ ጋር ነው። ሄርሜላ ጋር በቃ ሁሉ ነገሩ ሄርሜላ ነች። ዛሬ መምጣቷ ምንም አስፈላጊ አይደለም። ጭራሽ የሰው ቤት ድረስ መጣ ግብግብ ነይ ውጪ፣ እኔ መታሻለሁ፣ እኔ እንደዚህ አደርጋለሁ፣ እኔ አቅሜ ላሳይሽ። በዚህ ደረጃ መዳፈር ማለት በጣም ትልቅ ነገር ነው። በጣም ከባድ ነገር ነው። ይሄ የማይታሰብ ነገር ነው። ሄርሜላ ጸባዩዋ፣ አመሏ በቃ በግልጽ ነው ያሳየችን። አብርሃም ምን ያህል የልብ እየሰጣት እንደሆነ ነው የሚያሳየው። እንግዲህ ነገ እስቲ ምን ይላታል? ነገም ደግሞ ደግፏት ሄርሜላ ልክ ነበረች፣ እንዴት ከቤት ገፍትረሽ ታስወጫታለሽ ብሎ ደግሞ ሩታን ለመውቀስ ይመጣል። ታዩታላችሁ። ልጁ ችግር አለበት። በቃ ከዚህ ልጅ ጋር የሆነ ተለቅፏል። ኤኒዌይስ ቤተሰቦቼ ሰብስክራይብ ማድረግ እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እስቲ ነገሮች በጣም እየባሱ ነው። የሚፈጠረውን የምናየው ይሆናል ኔክስት ታይም። እስከዛው ድረስ መልካም ምሽት፣ ይመቻችሁ።